ሰላም የውበት ገጻችን ቤተሰቦች፣ ውበትንና ራስን መንከባከብ ወደ ምናስተምርበት የዩቲዩብ ቻናላችን እንኳን በሰላም መጣችሁ። እንዴት ናችሁ? ሁሉ ሰላም? እኔ አለሁ። ዛሬ ይዤላችሁ የመጣሁት ያው ከበዓል በኋላ እንግዲህ ያው ራሳችንን ወደ መንከባከብ መልሰን እንድንመለስ ብዬ አሪፍ የፊት ማስክ ይዤላችሁ መጥቻለሁ። ወዛማ ፊትም እንዲሁም ደግሞ ለኖርማል ለሆነ ደረቅ ፊትም ይሆናል። እሱን ይዤላችሁ መጥቻለሁ። ያው ከበዓል በኋላ ከልፋት ከምናምን በኋላ ተመልሰን ራሳችንን ወደ መንከባከቡ እንደምንመለስ ብዬ ነው። እኔም ከበዓል በኋላ ምንም አይነት ማስክ አላረኩም። ያው ዛሬ ግን ኖርማሊ አሪፍ የሆነ ይሄ የራሱ እዚህ የጠቆረ በእንቅልፍ ምክንያት በዛ ላይ እዚህ አካባቢ የተሸበሸበ ያለን ሰዎች ከሆንን እንደ መወጠሪያ ያገለግላል እና እሱን ይዤላችሁ መጥቻለሁ። እንግዲህ አብራችሁኝ ይህንን ማስክ እያደረጋችሁ አብረን እንደምንቆይ ተስፋ አደርጋለሁ። እንዲሁም ደግሞ ቅሬታ አለኝ። ዛሬ እናት ሆኖ ቤት ቁጭ ብሎ እንደዚህ መስራት ትንሽ ከባድ ነው እና ቪዲዮዬን ላይክ አድርጉ፣ ሰብስክራይብ እያደረጋችሁ እያበረታታችሁኝም አይደለም። ስለዚህ ያላችሁን ቅሬታ ደግሞ ኮሜንት ላይ ጽፋችሁ ግን ሰብስክራይብ ብታደርጉኝና ቪዲዮዬን ላይክ እያደረጋችሁ ብታበረታቱኝ ደስ ይለኛል። ዛሬ ያው ኖርማል ሁሉ ጊዜ እንደምናደርገው እኔ መጀመሪያ ማስክ ከማድረጌ በፊት የማደርገው ምንድነው ቀሲል አደርጋለሁ እኔ ማለት ነው። ማለት በሳሙና ፋንታ ቀሲል አደርጋለሁ ሁሉ ጊዜ ቅድሚያ፣ ወይም ቀሲል ወይም ደግሞ ምንድነው የሚባለው የሽንብራ ዱቄት ነው እንደፊት መታጠቢያ የምጠቀመው። እንደዚህ ግማሽ ምናምን ማንኪያ አድርጋችሁ እሱን ሳህኑን በእርግጥ አያስፈልገንም፣ እጃችን ላይ ነው ይሄንን አድርገን ከዛ ውሃ አድርገንበት ላዩ ላይ ይሄንን በደንብ አቀላቅለን ቀሲል በነገራችን ላይ በጣም እንደ ሳሙና ሆኖ በደንብ ነው የሚያገለግለው እና በደንብ አድርጋችሁ ቀሲል ተጠቀሙ። ቀሲል በጣም አሪፍ ነው። ቀሲል ኖርማሊ ሳሙና ከምንጠቀመው የተሻለ ነው። ቀሲል ሙልጭ አድርጎ ነው ያለውን ቆሻሻ የሚያነሳው እና ቀሲል መጀመሪያ ብትጠቀሙ ማንኛውንም ማስክ ከማድረጋችሁ በፊት እንደዚህ እየመታችሁት ሳሙና ነው እሱ ራሱ የሚሆነው እና ይገርመኛል። እኔ እንደውም አንዳንድ ጊዜ እንደዚህ አድርጋችሁ ይኸውት ልክ እንደ ሳሙና ነው የሚሆነው። ይሄንን ቢያንስ 10 ደቂቃ ምናምን ፊታችሁ ላይ በደንብ ቅብት አድርጋችሁ ማንኛውንም ማስክ ማድረግ ማለት ነው እና ፊታችሁን በደንብ ነው የሚቀበለው። ንጹህ ስለሚሆን በቃ በደንብ አድርጎ ይቀበለዋል ፊታችሁን ማለት ነው። ማስክም ባትቀቡም በሳሙና ፋንታ ይሄኛው እያረጋችሁ 10 ደቂቃ ቆይታችሁ ልትታጠቡ በጣም አሪፍ ነው። እዩት፣ ሳሙና ሆነ ማለት ነው። አሁን ይህንን ፊታችንን በደንብ አድርገን ቀብት ብለን ለሚቀጥለው ማስክ ሬዲ ማድረግ ማለት ነው እና 10 ደቂቃ ቆይታችሁ ታጠቡት። ከዛ እንግዲህ ከ10 ደቂቃ በኋላ ደግሞ ያልኳችሁን ማስክ ደግሜ ይዤላችሁ እመጣለሁ። ይሄ በደንብ ድርቅ ሲል ቀዝቃዛ ውሃ ትጥብ በሉትና ማስካችሁን ድጋሚ አድርጉ። ሳያችሁና አብረን እናደርጋለን ማለት ነው። ቅድሚያ ምንድን ነው መሰላችሁ እኔ ኮርን ፍሎር አደርጋለሁ፣ የበቆሎ ዱቄት ማለት ነው። ይታያችኋል ያስባለሁ። ይሄው እንደዚህ ብዙ ማደርገው እኔ ለሁለት ሰው ነው የምሰራው። ለአንድ ለብቻችሁ ሲሆኑ ግን ከዚህ ባነሰ በትንሽ ማድረግ ትችላላችሁ። እኔ ለሁለት ሰው ስለምሰራ ነው እንደዚህ ያበዛሁት። ያው ኖርማል እኛ አንድ ማንኪያ ለአንድ ሰው ለሁለት ሰው ነው ማለት ነው። ያው እንደዚህ እንደገና ደግሞ የሩዝ ዱቄትም አለኝ። የሩዝ ዱቄት አደርጋለሁ። ያው የሩዝ ዱቄት የተፈጨ አለኝ። እነዚህ ነገሮች በሙሉ ከኮርን ፍሎሩ ሌላ ዱቄት የሩዝ ምናምን
ከሳውዲ አምጥቻቸው እና ይሄው እንደዚህ ይሄኛውንም አንድ ይበቃናል። ይሄው እንደዚህ ትንሽ እንጨምርበት ሁለት ስለሆነ የሩዝ ዱቄት እና የበቆሎ ዱቄት ማለት ነው ሁለቱም። እሱ እናደርግና ከዛ በነገራችን ላይ የሩዝ ዱቄት በጣም በቃ ቆዳን የመወጠር እና እንደገና ደግሞ ቆዳን እንትኑን ምንድነው እዚህ ጥቋቁር አንዳንድ ቦታ ምናምን ከለሩን በስትክክል ያላዘ ከለር ለማስተካከል ቆዳን ለማንጻት ምናምን ይጠቀሙበታል እና በጣም አሪፍ ነው። ቆዳችን መቅላት ለምንፈልግ ሰዎች ተደጋጋሚ የሩዝ ዱቄት በተለያዩ ነገሮች እየቀላቀልን ብንጠቀም በጣም አሪፍ ነው እና ይሄ ሁለቱ ነው የበቆሎ ዱቄት እና የሩዝ ዱቄት። ቀጥል ደግሞ ማር አንድ ማንኪያ ምናምን የሚሆን አደርጋለሁ ማለት ነው። ይሄው እንደዚህ ምናምን የሚሆን ማር በዚሁ ደግሞ በማንኪያው ምንድነው ማድረገው የሮዝ ዋተር ነው። ይሄኛው እቃውን ገልብጬው ነው ከዚህ በፊት ነግሬያችኋለሁ። በዚሁ በማንኪያው አንድ ማንኪያ አደርጋለሁ እና ከሌላችሁ መዝለል ትችላላችሁ እሱንም ማለት ነው። እና ይሄንን በደንብ አቀላቅለን በእርግጥ አንዳንድ ሰው ትንሽ ለአንድ ሰው ብቻ የምታደርጉ ከሆነ ማሩና የሮዝ ወተሩ ይቀላቅለዋል፣ በቂው ነው። የማይቀላቅልላችሁ እና በጣም ክሬሚ የማይሆንላችሁ ከሆነ ግን ወተት ወይም ደግሞ በወተት ፋንታ እርጎ ማድረግ ትችላላችሁ፣ የሚመቻችሁን ማለት ነው። እኔ ግን ወተት አረጋለሁ እርጎ ስለሌለኝ ማለት ነው። ትንሽ አንድ ሁለት ማንኪያ የሚሆን ወተት አደርግና አቀላቅለዋለሁ ማለት ነው። እና ይሄ በጣም ማር የታወቀ ነው። ይሄ ቆሻሻ ከፊታችን ላይ ከቆዳችን ላይ ለማንሳት ጽድት ለማድረግ እንዲሁም ደግሞ ሮዝ ዋተር ለቆዳችን ጤና ውበትን ለመጠበቅ በጣም ብዙ አይነት ግብአቶች ይሰሩበታል እና ግብአት የሚደረገው በተለይ ደግሞ ሮዝ ዋተር ነው እና ስለዚህ እሱን እያደረጋችሁ እናንተ ለራሳችሁን በደንብ አድርጋችሁ መጠበቅ ትችላላችሁ ማለት ነው። ትንሽ ስለወፈረ ትንሽ ልጨምርበት እና አሁን በቃ እንደዚህ ከሆነ በቂ ነው። በጣም ፍስስ የሚል መሆን የለበትም እና ወፍራም ክሬም ነው መሆን ያለበት። ይህንን ስትቀቡ እስከሚደርቅ በደንብ መቆየት አለባችሁ። በዛ ላይ ደግሞ በውሃ ዝም ብላችሁ ትጥብ ማለት ሳይሆን እንደዚህ እንደደረቀ እንደዚህ እያደረጋችሁ ፊታችሁን በክብ ክብ ማሸት ነው እና ከዛ በኋላ በቀዝቃዛ ውሃ መታጠብ ማለት ነው እና ረዥም ሰዓትን ብታቆዩበትም እንዲህ ውጥር የሚያደርግ አይነት ማስክ ምናምን አይደለም። ይሄው እንደዚህ ይታያችኋል ብዬ ተስፋ አደርጋለሁ። ይሄው እንደዚህ ሲሆን በቂው ነው ማለት ነው እና እነዚህን ቤት ውስጥ የምናገኛቸውን ግብአቶች እየተጠቀምን ራሳችንን ፏ ማድረግ እንችላለን ማለት ነው እና ይሄኛውን እንግዲህ እንደዚህ አድርጋችሁ ይሄ እዚህ ጥግ ጋር ይሄ አፍንጫችሁ ጋር ይሄ አፋችሁ ጋር ምናምን ነገር ያለውን በጠቅላላ ይሄ የሚሸበሸቡ ነገሮች መቀባት አለባችሁ። እንዲሁም ደግሞ እስከ አንገታችሁ ድረስ ማለት ነው መቀባት አለባችሁ። ፊታችሁን እየተቀባችሁ አንገታችሁን አትርሱ። ብዙ ጊዜ ፊታችሁን በደንብ እየተቀባችሁ ከዛ አንገታችሁንም መቀባት አለባችሁ። ምክንያቱም ፊታችሁን በምትንከባከቡበት ሰዓት አንገታችሁን ስትተዉት ምንድነው የሚባለው አንገታችሁ የተለየ ከለር ነው የሚኖረው። ስለዚህ እንደሱ እንዳይሆን ስትቀቡ አንገታችሁን ድረስ እያደረጋችሁ ብትቀቡ በጣም አሪፍ ነው እና የዛሬ ቪዲዮ እንግዲህ ይሄንን ነው የሚመስለው።
ቪዲዮውን ከወደዳችሁት ላይክ እንዲሁም ሼር ለሌላ ሰው እንዲደርስ ለሌሎች እናቶች እንደኛ ቤት የተቀመጡ እናቶች ራሳቸውን እንዲንከባከቡ ቪዲዮውን ሼር አድርጉት። እንዲሁም ደግሞ እናንተም ደግሞ እኔን አበረታቱኝ፣ ላይክ አድርጉ፣ ኮሜንት ጻፉልኝ፣ ምን ልስራላችሁ ለሚቀጥለው። በዛ ላይ ደግሞ ሰብስክራይብ አድርጉና ቻናሌን አሳድጉልኝ። አመሰግናለሁ ስለተከታተላችሁኝ። በጣም ነው የማመሰግነው ባይ